ኢማንና ህይወት። በዚህ ስር ሰዓዳን አይተናል፣ ደስታን አይተናል። ባለፈው አይደለም ደስታ በምንድን ነው የሚገኘው የሚለውን አይተናል። ጎሳውያን ደስታን የሚፈልጉበት ቦታ ቁስ ላይ ነው። መንፈሳዊ ነን ያሉ ሰዎችም ደስታን የምናገኘው የምንጸድቀው ይህንን የቁሱን ዓለም ችላ በማለትና በመተው ነው ብለው ጫፍ ሄዱ። ሁለቱም ግን ተሳስተዋል። አይደለም የሰው ልጅ ቁስም ነው ሩህም ነው ብለናል። ሁለቱን አንድ ላይ ሲያገኘው ደስታን የሚያገኘው። ዛሬ ደግሞ የሰው ልጅ በጣም ከሚፈልጋቸው ነገሮች አንዱን እናያለን ኢንሻአላህ። በጣም ወሳኝ የሆነ ነገር አላ ሰኪነተ ነፍስ፣ የውስጥ ሰላም፣ የውስጥ መረጋጋት። ይህ በከየት ነው የሚገኝ የሚለው እናያለን ኢንሻአላህ። ዝግጁ ነን? የውስጥ መረጋጋት የማይፈልግ ሰው አለ? ዘመኑ ደግሞ የጠፋው እሱ ነው። ወከባ ሆናል። እዛም እዚህም በቃ ሩጫ ብቻ ነው፣ ስክን ያለ ነገር። ይሄ የውስጥ ሰላም የሚባለው ነገር በጣም ወሳኝ ነገር ነው። هو الذي أنزل السكينة في قلوب المؤمنين ليزدادوا إيمانا مع إيمانهم. هو الذي أنزل السكينة. ሰኪና የሚባለው ነገር ከአላህ የሚወርድ ነገር ዱንያዊ አይደለም ማለት ነው። የሆነ መንፈሳዊ የሆነ ውስጥ ላይ የሚፈስ ነገር ነው ማለት ነው። እሱን ነው ዛሬ የምናየው ኢንሻአላህ። አንድ አሜሪካዊ ታዋቂ ሐኪም ስፔሻሊስት ይህንን ይለናል። አንድ ቀን ወጣት እያለሁ ይላል ሰንጠረዦች አዘጋጀው። የሰው ልጅ በህይወቱ በጣም የሚፈልጋቸው ነገሮች ምንድናቸው ብዬ ዝርዝር ጻፍኳል። ሄልዝ ጤናን ጻፍኩ፣ ፍቅርን ጻፍኩ፣ መውሂባ ተሰጥኦን ጻፍኩ፣ ኃይልን ጻፍኩ፣ ሀብትን ጻፍኩ፣ ታዋቂነትን ጻፍኩ። እነዚህ አንድ ሰው በዱንያ ውስጥ በጣም የሚፈልጋቸው ናቸው ብዬ ዘረዘርኳል። ሰንጠረዥ አዘጋጅቶ ምን ዘረዘረ? ጤንነት፣ ገንዘብ፣ ሀብት፣ ፍቅር፣ ኃይል፣ ታዋቂነት። ይህንን ያስኩና አንድ ጥበበኛ የሆኑ አዛውንት ጋር ወሰድኩና አሳየዋቸዋል። ቆንጆ ነው አሉኛ። ቆንጆ ነው፣ ጥሩ ነው፣ ብዙ ሰው የሚፈልጋቸው ነገሮች ናቸው። ምንም አይደለም፣ ያስቀመጥከው ነገር ጥሩ ነው። ግን ትልቅ ጉዳይ የዘነጋ ይመስለኛል አሉት። እዚህ ውስጥ ሰው ገንዘብ ቢኖረው፣ ፍቅር ቢያገኝ፣ ታዋቂነት ቢኖረው፣ ኃይል ቢኖረው፣ ምን ቢኖረው ዱንያ ውስጥ ያችን ነገር ካላገኘ እነዚህ ነገሮች ሊያጣጥም የማይችልባቸው አንዲት በጣም ትልቅ ቁም ነገር ዘነጋ። ያ ትራንኩሊቲ ነው፣ የውስጥ ሰላም፣ የውስጥ መረጋጋት። ሰኪናን ረስተሃል አሉ። ገብቷችኋል? ሰኪና ከሌለው ሀብታም ቢሆን መደሰት ይችላል። ጤነኛ ቢሆን ደስታ ይኖረዋል። ሀያል ቁዋ ቢኖረው፣ የፈለገውን ማንበርከክ የሚችልበት ስልጣን ቢኖረው ይጠቅመዋል፣ ያስደስተዋል። ሰኪና የምትባል ነገር ስትገባ ነው አንድ ሰው እነዚህንም ኒዕማዎች ማጣጣም የሚችለው ማለት ነው። እና ሰንጠረዡ ላይ እችን ረስተሃል ብለው ጻፉልኝ ይላል። በእርግጥ በሰዎች ዘንድ ይላል ወቃል እቺ ሰኪና ማለት አምላክ በሰው ልጅ ልብ ውስጥ ፈጣሪ የሚያስቀምጣት ስጦታ ነች አለ። ይሄ አሜሪካዊ ወደ እስልምናው እንመጣለን። ከፍተኛ የድሎት ሀገር ውስጥ የሚኖረው ሰው
እነዚህ ነገሮች ገንዘብ፣ ዘካ፣ ምናልባት ስማርት መሆን፣ አእምሮ በጣም ፈጣን መሆን፣ ጤንነት፣ ኃይል፣ ስልጣን፣ ታዋቂነት ሁሉም ሰው ሊያገኘው ይችላል። ለካኔ ያጣሁትና የዘለልኩት ነገር ብዙ ሰው የማያገኘው የሆነ ነገር ነው። ይህ የኔ ሐሳብ ብቻ ግን አይደለም ማለት በኋላ ስመራመር ትልልቅ ፈላስፋዎችም ሳይቀር ለካ ያስቀመጡት ጉዳይ ነው። ከምንም ነገር በላይ የተረጋጋች ነፍስ ያለው ሰው ደስተኛ፣ እጥራብ ውስጥ ያለ ውስጡ የሚረበሽ ሰው ዙሪያው የፈለገ ነገር ቢያምር ደስታ ማግኘት አይችልም። ኢንሳይድ አውት ነው ይላሉ ፈረንጆቹ ሲገልጹት። ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አይመጣም ደስታ። የምንሳሳተው እዛ ላይ ደስታን ከውጭ እንፈልገዋለን። ውስጥ ሰላም ከሆነ ነው አንድ ሰው ውጭ ላይ ያሉ ነገሮች የሚያስደስቱት። እንግዲያው ነቢዩ ሰለላሁ ዐለይሂ ወሰለም እኮ አርባዓቱን ሚነ ሰዓዳ ብለዋል እኮ አይደለም? አራት ነገሮች እንደው ደስታ ይሰጣሉ፣ የደስታ ምንጭ ናቸው ብለዋል። እነዚህ አራት ነገሮች የሚጠቅሷቸው የውስጥ ሰላም ጋርም ይገናኛሉ፣ ጥሩ መሆናቸው ጋር ይገናኛሉ። ሰፊ ቤት ብለዋል፣ ጥሩ ሚስት ብለዋል፣ ጥሩ ጎረቤት ብለዋል፣ ጥሩ መጓጓዣ ብለዋል። የእነዚህ ተቃራኒ ደግሞ ዱንያ ውስጥ መከራ የሚያስገቡ ነገሮች ናቸው ብለዋል። ሸቃ ነው፣ በጣም ያስቸግራል። ጠባብ ቤት፣ ክፉ ሚስት፣ ክፉ ጎረቤት፣ እንደገና ከጓደኞች ወደ ኋላ የምታስቀርህ መጓጓዣ ብለዋል። ጠቅጠቅ እያለች የተበላሸች እሷን ልትጠግን ስትል ማለት ነው። ወይም ደግሞ ፈረስም ከሆነች ደካማ ሁና እኩል አታስኬድህ ማለት ነው። እነዚህ ከውጭ ጥሩ ናቸው የምንላቸውም ነገሮች አንድ ሰው ውስጡ ሰላም ከሆነ ውስጡ ከተረጋጋ ብቻ የሚገኙ ናቸው። ይህንን ቆይቼ ነው የተገነዘብኩት ይላል ሳይንስ። በወቅቱ አልገባኝም። እንዴ ሰው ገንዘብ ካለው መልቲ ሚሊዮነር ከሆነ ጤነኛ ከሆነ ስልጣን ካለው ሀብት ካለው ታዋቂነት ካለው ምን ችግር አለ? ምን ያደርጋል ብዬ ነበራል ወጣት እያለ። ቆይቶ ነው የገባኛል። እቺ አስተያየት ሰውዬው የሰጡኝ ቆይቶ ነው የተረዳሁት። ቆይቼ ነው የተረዳሁት። ለካ ለህይወት በጣም ወሳኝ ነገር ነች እቺ መረጋጋት ይላል። ሌሎቹ ነገሮች በሙሉ ባይኖሩ እንኳ የውስጥ መረጋጋት ካለ መቋቋም ይችላል አንድ ሰው አለ። እነዚህ ነገሮች ሁሉ ኖረው ግን ውስጡ የተረበሸ ኢፍጢራብ ውስጥ ያለ ጦርነት ውስጥ ያለ ሰው ውስጡ ማለት ነው አምሮበት ሽክ ብሎ ቢወጣ እንኳ አይደለም ደስታ አይገኝም በዛ ይላል። ይህ ሰኪና ታዲያ ቦታው የት ነው? ቦታው የት ነው? መዝናኛ ቦታዎች ውስጥ ነው ያለው? መጠጥ ቤት ውስጥ ነው ያለው? ዝሙት ቤት ውስጥ ነው ያለው? የት ነው ያለው ይህ ሰኪና የሚባለው ነገር? ላ ሰኪነተ ቢላ ኢማን። ኢማን ከሌለ ሰኪና የሚባለው ነገር ውሸት ነው፣ የለም። ምናልባትም ጊዜያዊ ይሆናል፣ ወዲያው ብን የሚል። በጣም የሚገርማችሁ ነገር ማንኛውም ሐራም የሆነ ስራ اضطراب النفس ይከተለዋል፣ የነፍስ ረብሻ ይከተለዋል። አንድ ሰው አንዲት ብርም ትሁን ከሰው አጭበርብሮ አምጥቶ ኪሱ ውስጥ ሲጨምራት በደስታው እንደቀየራት ይወቅ። ለውጡ ደስታ ማጣት፣ ለውጡ እንቅልፍ ማጣት። አይ ምንም የማይመስለው ሰው አለ እኮ ካላችሁኝ ይሄ ደግሞ የባሰ ሙሲባ ነው እላችኋለሁ። ምንም ካልመሰለውማ ቀልቡ የሞተ ሰው ነው ማለት ነው።
ስለ ቀልብ ብዙ አውርተናል ተከታታይ ፕሮግራም ታስታውሳላችሁ القلب الميت ብለናል የሞተ ቀልብ አላህ ይጠብቃል የሞተ ቀልብ ማለት ወንጀል ሲሰራ የማይሰማው ማለት ነው እንደውም ምን አለ ወንጀል ለመስራት በጣም ተነሳሽነት ይሰማዋል ያን ካልሰራ የማያርፍ አይነት ቀልብ ማለት ነው ይሄ ከባድ ነው በጣም አብዓድ القلوب ነው ከአላህ በጣም የራቀ ቀልብ ነው አንድ ሙእሚን ግን የአላህን መንገድ ትንሽ ሲስት ወዲያው ይረበሻል النفس اللوامة التي وقعش نفسها توقسوا التي راجع يملسنا ولا الله يقبل سكينة عاقين سكينة يمكنيو بإيمان بجانو هيوت استيتمارنا ونقر يعننو بسلمنا مي استمارني هننو اتشي سكينة نج نبي عليه الصلاة والسلام كبادنا اسچگاري بهونه هنيتا وسطونو الله لباتشو لا يازن بلاتشو اتشي سكينة اتشين سكينة اتشين يقلب مرقاقات ماشي هجرة ود مدينة سيهدو بأبي هو وأمي رسول الله صلى الله عليه وسلم أخرج من داره كما نورياتشو كاقراتشو وطو تسدو سيهدو أنشي مكة هوي أنشي كول أحب البقاع إلى الله ودا الله بتأم توداجون شاقرنش ودا نمزند بتأم توداجون شاقرنش ولولا أن قومك أخرجوني لما خرجت ህዝቦችሽ ባያስወጡ ይኖር እኮ አልወጣም ነበር ይያሉ ልባቸው ስብር ብሎ ካገራቸው ወጡ ወደ መዲና አቅጣጫ መሄድ ተውና መጀመሪያ ወደ የመን አቅጣጫ ሄደው ስትራቴጂክ ነው የነብዩ ሰለላሁ ዐለይሂ ወሰለም እንቅስቃሴ ካርታውን ባሳያችሁ በጣም ትገረማላችሁ ኖርማል ቅፍለት የሚሄድበትን እንዴት አድርገው አቆራርጠው መዲና እንደደረሱ ማለት ነው እንደ ሰው ማድረግ ያለባቸውን ነገር አቀዱ መጀመሪያ አላህ አለኝ በአላህ መካለው ስለዚህ ምንም አያመጡም ብለው ዝም ብለው መንገዱን ይዘው አልሄዱ ምን አደረጉ ከየመን ወደ ተቃራኒ አቅጣጫ ሄዱ ጋር ውስጥ ጋር ተውር ውስጥ አደሩ ከዛ ተመልሰው እንደገና እንዲህ ያቆራረጡ ነው የሄዱት አንድ ፖይንቶች ላይ ብቻ ነው የሚያልፉት ዋናውን መንገድ ሌላ መንገድ እየተከተሉ ነው የሄዱት ነብዩ ሰለላሁ ዐለይሂ ወሰለም አሁን ኢማን አለው ምናምን ሲባል አንዳንድ ሰው አላህ አለ ይላል አዎ አላህ አለ አላህ የለም ያላል አላህ ግን ካንተ ደግሞ ሰበብ ፈልጓል እንድታስብ ይፈልጋል አላህ እንድታቀድ ይፈልጋል ሙእሚን ገገማ አይደለም ገባ አይደል ዝም ብሎ የሆነ አይደለም ላ ያስባል ተፈጥሯዊ በሆነ መንገድ ነው የሚንቀሳቀስ ተፈጥሮን አይላተምም لذلك امام البنا رحمه الله عليه من قالوا لا تصادموا نواميس الكون فانها غلابه የተፈጥሮን ህግ እንዳትላተሙ አሉ አሸናፊው አሷነች አሉ የተፈጥሮን ህግ ተከትላችሁ ሂዱ እንጂ አላህ የደነገገውን በዋናው መንገድ ከሄድክ እነሱ ይመጣሉ ያገኙዋል እንዳያገኙ የሚያደርገውን ጥንቃቄ ታደርጋለህ እስከ ማክሲመም እስከምትችለው ነብዩ ሰለላሁ ዐለይሂ ወሰለም የሚችሉትን ሁሉ እንደሰው ጥንቃቄ ያደረጉ ግን ደረሱባቸው አልደረሱባቸውም ደረሱኮ ሄዱ ጋር ተውር ደረሱ አቡበክር ሲዲቅ ረዲየላሁ ዐንሁ በጣም ደነገጡ ፈሩ ለሳቸው አልነበረም የፈሩት ለነብዩ ሰለላሁ ዐለይሂ ወሰለም ነው ያ ረሱላህ ሰለላሁ ዐለይሂ ወሰለም لو ان احدهم ከነሱ አንዳቸው እኮ ወደ እግሩ ቢመለከት ለራአና ያየናል እኮ ከእግራቸው ስር ነው ያሉት ማሻአላ النبي صلى الله عليه وسلم በኢማን የተሞላ ልብ ምን ያክል የተረጋጋ እንደሆነ ተመልከቱ يا أبا بكر ما ظنك باثنان الله ثالثهما ሶስተኛቸው አላህ በሆኑ ሁለት ሰዎች ምን ትጠረጥራለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም لا اله الا الله اي سكينه ጠላትህ የፈለገ ሊገልል ያጠፋ ቀና ስትላለ ቆማል እኮ እዚህ ሰኪና አይደል الله من قرآن وردا فقد نصره الله
إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا الله أكو نبينا عليه الصلاة والسلام ردتوا أتشوال ماشي ننيا يكادو تسوج ሁለት ሆነው ነብዩ ሰለላሁ ዐለይሂ ወሰለም እና አቡበክርን ያስወጧቸው ጊዜ ከዛም ለጓደኛው ለአቡበክር محمد እኮ አለው لا تحزن إن الله معنا ይህንን እርግጠኛ ሆነው ሲሉት لقد نصره الله الله ረዳቸው ከዛ በላ አላህ ወጣቸው አንድ ማዕረካም ላይ ሰሃቦቹ በትንትን ብለው ረፍት አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም አንዲት ዛፍ ጥላ ስር ሄደው ረፍት አድርገዋል ሰይፋቸውንም ሰቅለዋል عند مشرك أنسانا يا محمد من يمنعك مني ما أنه كان يميك لك لا الله عليه النبي صلى الله عليه وسلم زوكو تنجد الله كنت أتفر هذه اللمبة النبي صلى الله عليه وسلم لبست بإيمان يتمولى سو لب يمرقاقات انشاف بنبي صلى الله عليه وسلم من ما ينتمربت بتيلا الله الجوتن كتكتنا سيفون تعالى النبي صلى الله عليه وسلم عن السنة من يمنعك مني أنا ما أنه كان يبيك لا أنت أزاين وندم من هزن اللي يعني ما تجاو يا سيفو يا زو صولو نس النبي صلى الله عليه وسلم دقمو إن سيفون الناس سيفون يا زون سو خالق يتتقوناتشو النبي صلى الله عليه وسلم من እንዴት ይፈራሉ ብዙ መዋቂፎች ይኖራሉ ከነብዩ ሰለላሁ ዐለይሂ ወሰለም ጋር የተያዙ እቺ ሰኪና ማለት روح من الله ነች ይላሉ ከአላህ የሆነች መንፈስ ነች ብርሃን ነች የፈራ ሰው የሚረጋጋባት የተጨነቀ ሰው ጭንቀቱን የሚለቅበት ያዘነ ሰው ሐዘኑን የሚቋቋምባት መሳሪያ ነች ሰኪና ማለት ሐዘን ላይ ያለ ሰው ሰኪና ልቡ ላይ አላህ ሲያፈስለት ሐዘኑን ይችላል ይደከመው ያርፋል ደካማው ኃይል ያገኝባታል መንገድ የጠፋው ይመራባታል እቺን ሰኪና አላህ ለኛ ይበላት ያ አላህ ከኛ ከልባችን ውስጥ የማጠፋ አላህ ያድርግልን እቺ ሰኪና በኢማን ነው የምትመጣል አላ بذكرላህ تطمئن القلوب الى الله አዋጅ አላህን በማውሳት ልቦች ይረጋጋሉ ይላል ሰኪና ትልቅ የአላህ ስጦታ ነች ከአላህ Subhanahu Wa Ta'ala የሆነች وانزل عليهم السكينة كالله የሚወርድ የሆነ ብርሃን ነው ማለት ምንድነው ግን ሙእሚንን ሰኪና እንዲያገኝ ያደረገው ነገር ምንድነው የሚሉትን ነጥቦችን እስኪ አንድ ሙእሚን አማኝ ነው ሰኪና ያለው ስንል ሰኪና ካጣን ኢማናችንን መፈተሽ ያስፈልጋል ማለት ኢማን ያለው ሰው ቢላሂ ወቢልየውም الآخر وبالقدر የሚያምን ሰው ይደነግጣል ይፈራል ፍርሃት በነገራችን ላይ ተፈጥሯዊ የሆነ ፍርሃት አለ ሁሌም አንድን ሐሳብ ስንነጋገር ሚዛናዊ በሆነ መንገድ እንድናየው ኢንሻአላህ ለምሳሌ አንበሳ መጣ እዚህ አንሮጥም እንደውላችንም ተፈጥሯዊ አይደል ይህንን ማለት ያደለ ግን ነገሮችን ከልክ በላይ ወስደን ልክ ያ ሰው አድራጊ ፈጣሪ የሆነ ያክል ውስጣችንን ያለማቋረጥ መረበሽ ግን ከሆነ ሰው ጋር ባለ ነገር ሊሆን ይችላል ከሆነ አካል ጋር ሊሆን ይችላል ኃይል አለው ከምንለው ገንዘብ አለው ስልጣን አለው ከምንለው አካል ጋር የሚኖረን ግንኙነት ፍርሃት የተሞላበት ግንኙነት መሆን የለበትም لا نخاف إلا الله የሚፈራው አላህ ብቻ ምክንያቱም ያ መخلوق ነው ይሄ የቂን
ኢማን እየጠነከረ ሲመጣ ከአላህ ውጭ ያለን ፍርሃት እየቀነሰ ይመጣል። ፍርሃታችን ለአላህ ብቻ ነው። ሰኪና እናገኛለን ማለት ሰኪና እናገኛለን። የመጀመሪያው ሙእሚን ሰኪና የሚያገኝበት ምክንያት استجابته لنداء الفطرة ለተፈጥሮ ጥሪ ምላሽ መስጠቱ ነው። ሙእሚን ሰኪና እንዲያገኝ የሚያደርገው ምን ማለት ነው? አቅላችን ቀልባችን እውነት አለ ውስጣችን ላይ። ከዛ እውነት ጋር ተላትሞ የሚኖር ሰው ሁሌም መረጋጋት ያገኛል። ለምሳሌ ከአላህ ውጪ ማምለክ ነው ወይስ أرباب متفرقون خير أم الله الواحد القهار إلى الله بركاتا أمالكت ناتشو يمشالوت ويس عند هيال يهونا جيتان مملكنا عند وندم ودسلمنا مقبات فلقنا تقنانيا نيجا እና አንድ 3 ቀን ውይይት አደረግንና ሸሃዳ አደረገ አልহামዱሊላህ። ከዛ ግን አንድ ነገር ጠየቀኝ። ድሮ አለ አሁን እስልምና ትክክል መሆኑን ተረድቻለሁ አለ። ግን ድሮ በሌላ እምነት ውስጥ ሆኜ አምልኮት ሳደርስ የሚሰማኝ መረጋጋት ነበረ። ትክክል ካልሆነ ያ መረጋጋት ለምን መጣ አለ። ገብቷችኋል ጥያቄ? ምን አልኩት? የሰው ልጅ ማምለክ ተፈጥሯዊ ባህሪው ነው። አለማምለክ አይችልም። በርካታ ስልጣኔዎች ታይተዋል። ቤት ያልተገነባባቸው መገልገያ ቁስ የሌላቸው ስልጣኔዎች አልፈዋል። የአምልኮት ቦታ የሌላቸው ስልጣኔዎች ግን አላለፉም። የሰው ልጅ ማምለክ ተፈጥሯዊ ባህሪው ነው። ሲያመልክ ይደሰታል። ግን አንድ ቀን ይረበሻል አልኩት ጥያቄ ሲነሳበት። አንተ